የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ለየት ባለመልኩ ለደቡብ ምስራቅ እስያ ጉብኝት የመጀመሪያዋ ሀገር በሆነችው በቪየትናም ከአውሮፕላን ሲወርዱ ባለቤታቸው ብሪጊት ፊታቸውን ሲገፉ የሚያሳይ ቪዲዮ በስፋት ተሰራጭቷል። ማክሮን የቪዲዮውን ትክክለኛነት ቢያረጋግጡም ቪዲዮውን ለማብራራት የተሄደበትን መንገድ ግን አውግዘውታል። ፕሬዝዳንቱ እንዲህ አሉ። ባለቤቴን እየቀለድኩና እያሾፍኩ እንዳለሁ የሚያሳይ ቪዲዮ አለ። እናም በሆነ መንገድ ወደ ዓለም አቀፍ መነጋገሪያነት ተሸጋግሯል። ሰዎች ይህንን ለማብራራት ሐሳቦችን እያነሱ ነው ብለዋል። ኢማኑኤል ማክሮን ብሪጊት የ24 ዓመት የዕድሜ ልዩነታቸውና የሁለተኛ ደረጃ ትምህርት ቤት አስተማሪነታቸው ቀደም ሲል የነበራቸው ሚና የመገናኛ ብዙሃንን ትኩረት ስቧል። እንደ አርአያ ባልና ሚስት አድርገው እንደሚቆጥሯቸው ትናገራለች። ጠንካራ ስሜታዊ ቅርርብ እንዳላቸውም ጎላ አድርጋ ትናገራለች። በተሰራጨው አጭር ቪዲዮ ላይ የአውሮፕላኑ በር ሲከፈት የሚያሳይ ሲሆን ማክሮን በር ላይ መሆናቸውን ያሳያል። ከጥቂት ደቂቃዎች በኋላ ሁለቱም የብሪጊት ማክሮን እጆች ከጎን በኩል ብቅ አሉ። ድንገተኛ በሚመስል ሁኔታ የፕሬዝዳንቱን ፊት ይገፋሉ። ማክሮን ለጥቂት ደቂቃ ቢገረምም በፍጥነት ምንም እንዳልተፈጠረ በማስመሰል ለሚዲያዎች ሰላምታ ሲሰጡና ሲወርዱ ተስተውለዋል። ባልና ሚስቱ ወደ ደረጃው ሲወርዱ ማክሮን ባለቤቱ ብሪጊት እጆቹን እንድትይዛቸው ይሰጣታል። ሆኖም ግን ከዚህ ይልቅ የባቡር ሀዲዱን አጥብቆ ለመያዝ መርጠዋል። ኤሊሴ መጀመሪያ ላይ በአውሮፕላኑ ላይ የተፈጠረውን ሁኔታ ባይቀበልም ከጊዜ በኋላ ግን አቅልሎ ለመመልከት ፈልጓል። ባልና ሚስቱ በመካከላቸው አለመግባባት እንደነበር ለፕሬዝዳንቱ ቅርበት ያለው አንድ ምንጭ ለሲኤንኤን ተናግሯል። በሌላ በኩል ደግሞ የፕሬዝዳንቱ ጽሕፈት ቤት ኤሊሴ ፕሬዝዳንቱና ባለቤታቸው ጉዟቸው ከመጀመሩ በፊት ለመጨረሻ ጊዜ ዘና የሚሉበት ወቅት እንደነበር አሳውቋል። ምንጩ የሩሲያ ደጋፊ የሆኑ ሁኔታውን ወዲያውኑ ወደ ውዝግብ እንደቀየሩት በመጥቀስ የሴራ ንድፈ ሐሳብ አራማጆችን አሰራር ለማቀጣጠል ምንም ማድረግ እንደማያስፈልግ ገልጿል። ለዚህም ደግሞ ምክንያቱ ማክሮን በ2022 ሩሲያ ዩክሬንን ሙሉ በሙሉ ከወረረች በኋላ ዩክሬንን ለመከላከል አንድነት ያለው የአውሮፓ ምላሽ ለመመስረት ጥረቶችን በመምራት ላይ የሚገኙ መሆናቸው ነው። ኤሊሴ ይህንን ያለው በዚህ ወር መጀመሪያ ላይ የክሬምሊን ባለስልጣናት የተሰራጨውን የፈረንሳዩ ፕሬዝዳንት ከጀርመኑ ቻንስለር ፍሬድሪክ ሜርዝ ጋር ከእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ጋር በባቡር ኮኬን እየተጠቀሙ እንደነበረ በስፋት የተሰራጨውን ሐሳብ ጠቅሶ ነው። ወሬው የመነጨው ማክሮን ያነሳው ከረጢት ኮኬን ነው ተብሎ በተሰራጨው የተሳሳተ መረጃ ነው በማለት ነበር። ኤሊሴ ለውንጀላው እንዲህ የሚል ምላሽ ሰጥቷል። ይህ ሶፍት ነው፣ አፍንጫህን ለመጥረግ የምትጠቀምበት። የአውሮፓ አንድነት በማይፈለግበት ሁኔታ በተሳሳተ መረጃ አንድን ተራ ሶፍት እጽ ያስመስሉታል ብለዋል። የክሬምሊን የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛራኮቫ ድርጊቱ የአውሮፓን ሰፊ ችግር አጉልቶ የሚያሳይ መሆኑን በመጠቆም ክሱን አባብሰውታል። የፈረንሳይ ባለስልጣናት የስም ማጥፋት ዘመቻውን ሞስኮ ዩክሬንን በተመለከተ የምዕራባውያንን አንድነት ለማዳከምና በሐሰት ታሪኮችና በማህበራዊ ሚዲያ ስልቶች አማካኝነት የሰላም ውይይቶችን ለመቆጣጠር የሚደረገውን ቀጣይነት ያለው ጥረት አውግዘዋል። የሩሲያ ባለስልጣናትና ሕግ አውጪዎች በተለያዩ ጊዜያት ማክሮን ዓለምን ወደ ጥፋት ሊያቀርብ የሚችል ሐሳብ በመጠቀም ወንጀል ፈጽመዋል በማለት ይከሷቸዋል። በቅርቡ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ባደረጉት ንግግር ሩሲያ ለፈረንሳይና ለአውሮፓ ስጋት ሆናለች በማለት ገልጸዋታል። የፈረንሳዩ ፕሬዝዳንት የሩሲያ ጥቃት ድንበር የለውም ሲሉ አመልክተው የአውሮፓ መሪዎች አሜሪካ ተመሳሳይ ድጋፍ በማታደርግበት ወደፊት እንዲዘጋጁ አሳስበዋል። በተጨማሪም ዓለም አቀፉ ስርዓት ሲለወጥ አህጉሪቱ የመከላከያ አቅሟን እንድታጠናክር ጥሪ አቅርበዋል። አውሮፓ ራሷን መከላከል መቻል እንዳለባትም አጽንኦት ሰጥተዋል። ሩሲያ በበኩሏ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የኒውክሌር ማስፈራሪያዎችን እንዳይጠቀሙ አስጠንቅቃ ማይክሮን በማለት ቁመታቸው ላይም ተሳልቀዋል። በተጨማሪም ከኔቶ አባል ሀገሮች የሰላም አስከባሪ ኃይሎችን ወደ ዩክሬን ለማዘዋወር የቀረቡትን የአውሮፓ ሐሳቦች ውድቅ አድርገዋል። በእነዚህ የቃላት ምልልሶች ምክንያት ይመስላል የሰሞኑን የማክሮንና የባለቤታቸው ክስተትን ጨምሮ አደንዛዥ እጽ ሲጠቀሙ ነበር የሚለው ውንጀላን በተመለከተ በሩሲያ ደጋፊዎች የተቀነባበረ እንጂ በመካከላቸው የተፈጠረ ነገር የለም፣ አደንዛዥ እጽ ሲጠቀሙ ነበር የሚለው ውንጀላም ሐሰተኛ ነው በማለት የፕሬዝዳንቱ ጽሕፈት ቤት ያጣጣለው። የሀገራት መሪዎች በተለያዩ ጊዜያት ህዝባዊ ቦታዎች ላይ በተገኙባቸው አጋጣሚዎች ድንገተኛ ውርጅብኞች ይገጥሟቸዋል። እነዚህ አጋጣሚዎች በራሳቸው ዜጎች አሊያም ደግሞ ወደ ተለያዩ ሀገራት በተጓዙባቸው ጊዜያት ነበር። ለዚህም ምክንያቱ ደግሞ በመሪዎቹ ላይ ያላቸውን ቅሬታና ተቃውሞ ለመግለጽ ነው። ለአብነትም እንደ አውሮፓውያኑ አቆጣጠር በ2008 የዩናይትድ ስቴትስ ፕሬዝዳንት ጆርጅ ደብሊው ቡሽ በባግዳድ ባደረጉት ጉብኝት ኢራቃዊው ጋዜጠኛ ሙንታድሃር አልዛይዲ ጫማ ተወርውሮባቸው ነበር። በአረብኛም የስድብ ቃላቶችን ወርውሮባቸው ነበር። ነገር ግን ፕሬዝዳንቱ ከተወረወረባቸው ጫማዎች በፍጥነት ሊያመልጡ ችለዋል።
እንደ አውሮፓውያኑ አቆጣጠር በ2013 ደግሞ በወቅቱ የአውስትራሊያ ጠቅላይ ሚኒስትር የነበሩት ጁሊያ ጊሊያርድ ኩዊንስላንድ ውስጥ የሚገኝን ትምህርት ቤት በሚጎበኙበት ወቅት አንድ ወጣት ተማሪ ሳንድዊች ወርውሮባቸዋል። የትምህርት ቤቱ ኃላፊዎችም ለዚህ ተጠያቂ የሆነው ካይል ቶምሰን የ16 ዓመት ልጅ እንደሆነ ገልጸዋል። በተመሳሳይ የብራዚሉ ጃይር ቦልሶናሮ ለ2018 ምርጫ ዘመቻ ሲንቀሳቀሱ በስለት ተወግተዋል። ሆኖም ግን የቀድሞው የጦር መኮንን ከፍተኛ የህዝብ ድጋፍ በማግኘት ትልቅ ቦታን አግኝተዋል። ቦልሶናሮ በፍጥነት ቢያገግሙም በወቅቱ ጥቃቱን የፈጸመው ሰው ወደ አንድ የአእምሮ ጤና ተቋም ተወስዷል። የቀድሞ የጀርመኑ ቻንስለር ሄልሙት ኮል በ1991 በምስራቅ ጀርመን ሃሌ ከህዝብ ጋር በተገናኙበት ወቅት በእንቁላል በቲማቲምና በቀለም ጥቃት ደርሶባቸው ነበር። በቅርቡ ከሳምንታት በፊት ደግሞ በፕሬዝዳንት ዊሊያም ሩቶ ህዝባዊ ስብሰባ ላይ ጫማ የተወረወረባቸው ሲሆን ከክስተቱ በኋላ 3 ግለሰቦች በቁጥጥር ስር ውለዋል። ይህ ሁኔታ ከፍተኛ ቀረጥ በመክፈል የኑሮ ውድነትና የተገቡ ቃሎች ሳይፈጸሙ ጊዜው በመድረሱ እርካታ ማጣት እንደሆነ ተነግሯል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በሊዮን በተካሄደ የምግብ ዝግጅት ላይ በተገኙበት ወቅት በእንቁላል ተመተው እንደነበረም ይታወሳል። ሊዮን ማግ በፕሮግራሙ ትርኢት ላይ የደረሰውን ሁኔታ የሚያሳይ ቪዲዮ በትዊተር አድራሻው ላይ አስፍሯል። ከጉዳዩ በስተጀርባ ያሉት ምክንያቶች እስካሁን ድረስ ግልጽ አይደሉም። ሌላኛዋ የዓይን እማኝ ደግሞ አንድ ወጣት እንቁላሉን ሲወረውር እንደታየ ገልጻ የደህንነት ሰራተኞች ሰውየውን ወዲያውኑ ከአካባቢው እንዳስወገዱት ሪፖርት አድርጋለች። በወቅቱ ከማክሮን ጋር አብሮ ይሄድ የነበረው የኤልሴ ቤተ መንግስት ቃል አቀባይ ድርጊቱ የተጋነነ መሆኑን ለሲኤንኤን ገልጿል። ፕሬዝዳንቱ ለ2 ሰዓት ያህል በእግራቸው ተጉዘዋል። ሞቅ ያለ አቀባበል ተደረገላቸው። ሁሉም ነገር ሰላም የሰፈነበት ነበር። በመንገዱ ላይ እንቅፋት ስላልነበረው ስለዚህ ጉዳይ የሚዘገብበት ምንም ነገር የለም በማለት ቃል አቀባዩ ገልጸው ከፕሬዝዳንቱ አጠገብ ነበርኩ፣ እዚህ ላይ ምንም ታሪክ እንደሌለ ላረጋግጥላችሁ እችላለሁ ብለዋል። ማክሮን ቀደም ሲል በ2017 ሰኔ ላይ በደቡብ ምስራቅ ፈረንሳይን በጎበኙበት ጊዜ ከህዝብ መካከል አንድ ሰው ፊታቸውን ሲመታም ተስተውሏል። በቅርብ ጊዜ የሚታወሰው ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በምርጫ ቅስቀሳ ወቅት የገጠማቸው የመሳሪያ ጥቃት ሲሆን ከጥቃቱ በኋላም ምርጫውን በማሸነፍ ለሁለተኛ ጊዜ የአሜሪካ ፕሬዝዳንት በመሆን ተመርጠዋል። The Australian Prime Minister has